መንፈስ ቅዱስ ሊሰራ የሚገለጠው የሰው ስም ወይ የነገስታት ስም ወይ የትላልቆች ስም ወይ የመላእክቶች ስም ሲጠራ አይደለም። የኢየሱስ ክርስቶስ ስም ሲጠራ መንፈስ ቅዱስ ሊሰራ ይንቀሳቀሳል። በዚህ ቦታ ላይም አንድ ነገር ይሆናል። የኢየሱስን ስም እየጠራን መንፈስ ቅዱስ በብዙ ሰዎች ህይወት ላይ ዛሬ ምሽት ይገለጣል። በሚቀጥሉት ቀናት ላይ ይገለጣል። ከስራት ሊፈታ ይገለጣል። ሊፈውስ ይገለጣል። ሊቀባ ይገለጣል። ሰዎችን ከጨለማ ወደሚደነቅ ብርሃን ሊያመጣ ይገለጣል። ጌታ ኢየሱስ የተባረከ ይሁን። ሁለተኛው ይህ ያለ ልክ ከፍ ከፍ ያለው ስም ሲጠራ የጨለማው ዓለም ስራ ስፍራ ይለቃል። ሲያተገባችሁ ያለውን ሰው የኢየሱስ ስም ሲጠራ በሉት፣ የጨለማው ዓለም ስፍራ ይለቃል በሉት። ሃሌሉያ። አንዳንዶች ብዙዎቻችሁን ነፍሳችሁን፣ መንፈሳችሁን፣ ስጋችሁን እየተገዳደረ ያለ የተጽዕኖ ጉልበት ይህን ስም በዚህ ምሽት እንጠራለን። ከበባ ተጽዕኖ ሁሉ ይበተናል። ሃሌሉያ። አንድ ሰው ጮሆ እስቲ ኢየሱስ ይበል። ድገም እስቲ የመጨረሻ። ኢየሱስ ብለን ስንጠራ በአንደኛነት መንፈስ ቅዱስ ሊሰራ ይገለጣል። መጽሐፍ ቅዱሳችን የጌታን ስም የሚጠራ ምን ይላል? ይድናል ይላል። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል ሲናገር ቁጥር 21 ላይ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ ይላል። የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። የማንን ስም የሚጠራ? አንድ ነገር ልንገራችሁ። ለምሳሌ በእናንተና በሞት መካከል አንድ እርምጃ ቀርቶ ባለበት ኢየሱስ ስትሉ መንፈስ ቅዱስ ሊያድናችሁ ይገለጣል። መንፈስ ቅዱስ ሊያድናችሁ ይገለጣል። እስቲ ስንት ሰው ነው የኢየሱስን ስም ጠርቶ ከአደጋ የተረፈ፣ ከሞት የተረፈ፣ ከጨለማ የተረፈ? ዛሬም አዲስ ሆናችሁ ይህንን ድምፅ እየሰማችሁ ያላችሁ ይህን ስም ጠርታችሁ ብታምኑ ትድናላችሁ። መጽሐፍ ሲናገር ሐዋርያት መጽሐፍ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። በሰማይ በምድር ከምድር በታች የሚያድን አንድ ስም አለ። ጩሁና ጥሩት እስቲ። ይህን ስም እየጠራችሁ መንፈስ ቅዱስ ያልፋል። ጥሩት። የመጨረሻ የኢየሱስ ስም ሲጠራ መንፈስ ቅዱስ ሊሰራ ይገለጣል። ለዚህ ነው በእናንተና በሞት መካከል አንድ እርምጃ ቀርቶ ባለበት ኢየሱስ ስትሉ ሊያድናችሁ ይገለጣል። በእናንተና በሞት መካከል አንድ እርምጃ ቀርቶ እያለ ኢየሱስ ስትሉ ሊያድናችሁ ይገለጣል። ሊያድናችሁ ይገለጣል። እስቲ አንድ ሰው ጮሆ ኢየሱስ ይበል። መንፈስ ቅዱስ ሊሰራ የሚንቀሳቀሰው የሚገለጠው ይህ ያለ ልክ ከፍ ከፍ ያለውን ስም ስትጠሩ ነው። የኢየሱስ ስም ለአማኞች ታላቅ መሳሪያ ነው። ከመሳሪያም በላይ ከጨለማ ወደሚደነቅ ብርሃን የመጣንበት የዳንበት የእግዚአብሔር ማዳን የተቀመጠበት ታላቅና ክቡር ስም ነው። ከስሞች ሁሉ በላይ የሆነ ስም ነው። አሜን አሜን አሜን። ጉልበት አለኝ የሚሉ ሁሉ ለዚህ ስም ይንበረከካሉ። ስሙኝ፣ ዛሬ በዚህ ምድር ላይ ቅዱሳንን የብዙ ሰዎችን ህይወት እየተገዳደረ ያለ የተጽዕኖ ጉልበት ለዚህ ስም በእነዚህ ቀናት ላይ ይንበረከካል። 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 አንዳንዶች ነፍሳችሁ በተለያየ አይነት ጭንቀት ውስጥ፣ አንዳንዶች በበሽታ ሆናችሁ የመጣችሁ ይህ ስም ዛሬ ያድናችኋል። መጽሐፍ ቅዱሳችንን ሐዋርያት መጽሐፍ ላይ ምዕራፍ 3 ላይ ስንመለከት ከቁጥር 6 ጀምሮ አንድ ታሪክ አለ። ጴጥሮስና ዮሐንስ መንፈስ ቅዱስን ከተቀበሉ በኋላ ወደ መቅደስ በ9 ሰዓት ላይ ይሄዳሉ። በ9 ሰዓት ወደ መቅደስ በሚገቡበት ሰዓት ላይ በር ላይ መልካም በምትባለው ደጃፍ በር ላይ ከ40 ዓመት በላይ ሽባ የነበረ ሰው ነበር። ይህ ሽባ የነበረ ሰው ጠዋት መጥቶ ያስቀምጠዋል፣ እያነሳ ደግሞ ማታ ይወስደዋል።
ከልጅነቱ ጀምሮ በዚህ ጭንቀት ውስጥ በዚህ ጨለማ ህይወት ውስጥ ነው የነበረው። ጴጥሮስና ዮሐንስ መጡና እንደዚህ አሉት፣ ትኩር ብለ ተመልከተን አሉት። ይህ ሰው በዛ ቦታ የሚያልፉትን ሁሉ ያያል። ከቀኝ ወደ ግራ ከቀኝ ወደ ግራ ያያል። ለምን ሲባል የሚያልፉት ሰዎች ሁሉ እንዲሰጡት ስለሚፈልግ ሁሉን ሰዎች ይመለከታል። ስለዚህ አይኑ ብዙ ሰዎች ላይ ስለሆነ እንዲህ አሉት፣ ትኩር ብለ ተመልከተን አሉት። ይህንን ሲሉት ይህ ሰው አንድ ነገር ሳያስብ አይቀርም። በቃ እነዚህ ሰዎች የሚያስፈልገኝን ነገር ሁሉ ይሰጡኛል ብሎ ትኩር ብሎ ሲመለከታቸው እንደዚህ አሉ። የሰውየውን መጠባበቅ ስለገባቸው ብርና ወርቅ የለንም አሉት። አታላ ፓራዲያ ካያስ ነገር ግን ብርና ወርቅ ሊሰራ የማይችለውን ከሳይንስ በላይ ከተፈጥሮ በላይ የሆነውን ነገር የሚሰራ ስም ተሸክመዋል እነዚህ ሰዎች። አንድ ሰው እስቲ ጮሆ አሜን ይበል። ጴጥሮስና ዮሐንስ ወደዚህ ሽባ ሲመጡ የተሸከሙት ስም አለ። ጳውሎስን ኢየሱስ እንደዚህ ነው ያለው፣ በነገስታት ፊት ምንን ትሸከማለህ አለው? ስሜን ትሸከማለህ አለው። አምናለሁ ከዚህ ክሩሴድ በኋላ በደብረ ዘይት ምድር ላይ ብዙ ወጣቶች፣ ብዙ አባቶች፣ ብዙ እናቶች ስሙን ተሸክመው በጨለማ ላይ ይገለጣሉ። ስሙን ተሸክመው በዲያብሎስ ስራ ላይ ይገለጣሉ። አዎ ስሙን ተሸክመው ስለነበር እንደዚህ ያሉት፣ ብርና ወርቅ የለንም ያለንን ግን እንሰጥሃለን አሉት። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። ልክ ይህንን ስም በሚጠሩበት ሰዓት ላይ የመንፈስ ቅዱስ ኃይል በዚህ ሰው እግር ላይ ወረደ። የተበላሸውን እግር እንደገና አበረታ። ቁርጭምጭሚቱ ጸና። ዘሎ ቆመ። ወደ መቅደስ እየሮጠ ገባ። ሃሌሉያ! ይህ ስም ዛሬም ይሰራል የሚል ሰው ጮሆ ኢየሱስ ይበል። ድገም ውስጤ። የመጨረሻ ዛሬ ምሽት ብዙዎችን ከስጋ ሽባነት፣ ከመንፈሳዊ ሽባነት፣ ከየትኛውም ጨለማ ዛሬ ይፈታል። አንድ ሰው እጁን ከፍ አድርጎ አሜን ብሎ ይቀበል። ውሰዱ አሜን ብላችሁ። የኢየሱስ ስም ሲጠራ አንደኛ ምን አልኩ? መንፈስ ቅዱስ ሊሰራ ይገለጣል። ሁለተኛ የጨለማው ዓለም ስፍራ ምን ይላል? ይለቃል። የዲያብሎስ ስራ ስፍራ የሚለቀው የኢየሱስ ስም ሲጠራ ብቻ ነው። አሜን አሜን። ኢየሱስ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ እንደዚህ አለ፣ ያመኑት እነዚህ ምልክቶች ይከተሏቸዋል። በስም አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ ደዌያን ላይ እጃቸውን ሲጭኑ ይፈወሳሉ። ምንድን ያለው? በስሜ አጋንንትን ያወጣሉ። አጋንንት ስፍራ የሚለቀው በማን ስም ነው? በማን ስም ነው? ጥሩት ይህንን ስም። ከዚህ ምድር ላይ የጨለማ ስራ፣ የደብተራ ኃይል፣ የመተተኛ ጉልበት በዚህ ስም ስፍራ ይለቃል በኢየሱስ ስም። አጠገባችሁ ያለውን ሰው አንተ ታላቅ መሳሪያ አለህ በሉት። ይህ ስጋዊ መሳሪያ አይደለም፣ መንፈሳዊ መሳሪያ ነው። ስሙ ሲጠራ ከአየሩ ላይ፣ ከምድሪቱ ላይ፣ ከምድር በታች የዲያብሎስን ስራ፣ የመተተኛውን ጉልበት ያፈርሳል። ጌታ አንድ ነገር ተናግሮኛል። ከብዙ ሰዎች ላይ ሰንሰለትን፣ ከዚህ ምድር ላይ ሰንሰለትን እበጥሳለሁ ብለዋል። ይህ ስም ሲሰበክ ነው ሰንሰለት የሚበጠሰው። ይህ ስም ሲሰበክ ነው ጨለማ የሚነጋው። ይህ ስም ሲሰበክ ነው ደዌያን የሚፈወሱት። አንድ ሰው ስሙን ጮሆ ኢየሱስ ብሎ ይጣራ። መንፈስ ቅዱስ የሚያከብረው ሊሰራ የሚንቀሳቀሰው የኢየሱስ ስም ሲጠራ ብቻ ነው። ኢቭን እንኳን ጸሎታችን የሚሰማው የጸሎታችንን መልስ የምንቀበለው በማን ስም ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ሲናገር ቅዱሳን ይሄን በጣም ብታውቁትን ቃል ነው እየተናገርኩ ያለሁት። ነገር ግን ሁላችን ስለምናውቀው እንደ ሲምፕል ልናየው አይገባም። መዳናችን የመጣው ከዛ ነው። ዛሬም የጨለማን ስራ የምናፈርሰው በዛ ነው። ዮሐንስ 14 ላይ ሲናገር
ዮሐንስ ወንጌል ላይ በስሜ የምትለምኑትን ነገር ሁሉ አደርገዋለሁ አለ። ዝቅ ብላችሁ ስታነቡ አብ በወልድ ይከብር ዘንድ በስሜ የምትለምኑትን ነገር ሁሉ አደርገዋለሁ አለ። በማን ስም? እስቲ በጌታ ፊት የጸሎት ርዕስ ያላችሁ ቀኝ እጃችሁን አንሱ። ታምናላችሁ? በዚህ ቃል ጉልበት ጸሎታችሁ በኢየሱስ ስም ይመለስ፣ 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 ይመለስ። የጸሎታችንን መልስ የምንቀበለው ጸሎታችን ብዙ የንግግር ችሎታ ስላለው አይደለም፣ ወይ ደግሞ ለጸሎት ብለን ብዙ ራቅ ያለ ስፍራ ስለሄድን አይደለም። ለጸሎት ብለን ብዙዎች ከፍታን ይወጣሉ፣ ዝቅታን ይወርዳሉ። መልስን ለመቀበል ብዙ ነገር ያደርጋሉ። በስጋ ይገባሉ፣ ይወጣሉ፣ ረጅም ኪሎ ሜትር ይጓዛሉ። ሰማይ ፈጥኖ ምላሽ የሚሰጠው በዚህ ስም ውስጥ ነው። አሜን፣ አሜን፣ አሜን። የዲያብሎስ ስራ ስፍራ ምን ይላል? ይለቃል። የማን ስም ሲጠራ? መጽሐፍ እንደዚህ ይላል መዝሙር 118 ላይ መክበብንስ ከበቡኝ በአምላኬ ስም አሸነፍኳቸው ይላል። አንድ ሰው የተከበበበት ከበባ በዚህ ስም ይበተናል። በሽታ ይበተናል፣ ጨለማ ይበተናል፣ እርግማን ይበተናል። እስቲ አንድ ሰው ይቁምና ይበተናል ይበል። ድገም ውስቲ። በማን ስም? በማን ስም? ዋው! ስትጠሩት ኃይል እያለፈ ነው። ጥሩት አሁን። በማን ስም? አዎ፣ ክብር አምጡለት ለዚህ ስም። ክብር ይገባዋል ከዚህ በላይ። ይኸውላችሁ በጠላቶቻችሁ ከበባ ላይ እንኳን ኢየሱስ በሙሉ ክብሩ ተገልጦ አይደለም፣ በታላቅነቱ እንኳን ተገልጦ አይደለም። ገና ኢየሱስ ስትሉ ዲያብሎስ ስፍራውን ይለቃል፣ በሽታ ስፍራውን ይለቃል፣ ተጽዕኖ ስፍራውን ይለቃል። ለዚህ ነው ይህ ስም በሚጠራበት ቦታ ላይ ብዙ ሰው ኮምፈርተብል አይሆንም። በጨለማ ውስጥ ያሉ ሰዎች ይህ ስም ከሚጠራ ይልቅ ስለ ዘፈን፣ ስለ ኃጢአት፣ ስለ ተለያየ አይነት ጨለማ ቢወራ ምንም ስደት አይገጥምም። ስሙን ስትናገሩ ግን የጨለማው ዓለም ስለማይወድ ሁል ጊዜ የሆነ ተጽዕኖ ይመጣል፣ የሆነ ግፊ ይመጣል፣ የሆነ ሁካታ ይመጣል። ጠላት ምንም ሊያደርግ ይችላል። ስሙን ከመጥራት ግን አናቆምም። እስቲ አንድ ሰው እጁን ከፍ ያድርግ። ስሙን እጠራለሁ በሉ። የጨለማ ስራ ከምሬ ላይ ይለቃል። ድገሙና ተናገሩት። ሃሌሉያ። ሐዋርያቶች አንድ ነገር ገብቷቸዋል፣ አንድ ነገር ተገልጦላቸዋል። መጽሐፋችንን ስናነብ ያ ሽባ ከተነሳ በኋላ ሐዋርያት ሥራ ምዕራፍ 3 ላይ ታላቅ ስደት ተነሳ፣ ለእስር ተጋለጡ፣ ብዙ መከራ ውስጥ ማለፍ ጀመሩ። ያንን መከራ አሸንፈው ከወጡ በኋላ እንዲህ ብለው ጸለዩ። በራቸውን ዘግተው በጌታ ፊት ሲጸልዩ ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 29 ላይ እንደዚህ ብለው ጸለዩ። አቤቱ አሉ፣ ወደ ዛቻቸው ተመልከት አሉ፣ በቅዱስ ብላቴና በኢየሱስ ስም ድንቅና ታምራትን አድርጋሉ። ኢሚዲየትሊ ተሰብስበው የነበረበት ስፍራ ተናወጠ። በሁሉም ላይ መንፈስ ቅዱስ ሞላባቸው። የእግዚአብሔርንም ቃል በግልጥና በድፍረት ተናገሩ። ልብ ብላችሁ ስሙ። የምፈልገው ቃል ቁጥር 29 ላይ ነው። በናዝሬቱ በኢየሱስ ስም ወይም በቅዱስ ብላቴና በኢየሱስ ስም ድንቅና ታምራትን አድርጋሉ። ሐዋርያቶች የበራላቸው ነገር ምንድን ነው? የድንቅና የታምራት ምንጭ የኢየሱስ ስም እንደሆነ ገብቷቸዋል። አው ድንቅና ታምራት የሚሆነው በዚህ ስም ነው። አሜን፣ አሜን፣ አሜን። አጠገባችሁ ያለውን ሰው ድንቅና ታምራት የሚሆነው በሉት፣ በዚህ ስም ነው በሉት። ቃሉን ከፍ ብላችሁ ስታነቡ በሸንጎ ፊት አቅርበዋቸው እንዲህ ብለው ጠየቋቸው። የሆነው ነገር በጣም አነጋጋሪ ስለሆነ 40 ዓመት ሙሉ ሽባ የነበረ ሰው ስለተነሳ በጣም ገረማቸውና በክፋት ተሞልተው በማን ስም በማን ኃይል ይህንን አደረጋችሁ አላቸው። በማን ስም በሉት እስቲ። በማን ኃይል? በማን ኃይል በሉ። ድገሙት እስቲ።
መልሱን የሚያክሰው በማን ስም? በማን ስም? አታካ ፓራዲያካያስ ዛሬ በዚህ ሜዳ ላይ አንድ ድንቅና ታምራት ይሆናል። በማን ኃይል ለሚለው በመንፈስ ቅዱስ ኃይል። የኢየሱስ ስም ሲጠራ ሊሰራ የሚንቀሳቀሰው የመንፈስ ቅዱስ ኃይል። ሲጠይቋቸው በማን ስም በማን ኃይል እናደረጋችሁ ሲሏቸው እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በጌታ በኢየሱስ ክርስቶስ ስም ሃሌሉያ። ዛሬም ተነብያለሁ። በዚህ ስም ሽባዎች ዛሬ ይነሳሉ። በሚቀጥሉት ቀናት ላይ ይነሳሉ። በዚህ ስም በጨለማ ውስጥ ያሉ ይድናሉ።